በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘቡ የሆነ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለባህሪ አምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ወላዲተ አምላክ ድንግል እመብርሃን ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ እርሱ ያከበራቸው እነርሱም በሕይወታቸው ያከበሩት ቅዱሳኑ ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ከቅዱስ ዕፀ መስቀሉ ከአባታችን ተከስተ ብርሃን ከቅዱስ ቆስጠንጢኖስ ከቅድስት እሌኒ ከሌሎችም ቅዱሳን በዓላት በረከት ያሳትፈን። የቅዱስ ጳውሎስ መልእክት ምዕራፍ 1 ቁጥር 10። የቅዱስ ጳውሎስ መልእክት ምዕራፍ 1 ቁጥር 10። ወንድሞቻችን አንድ ቃል እንድትናገሩ እንዳታዝኑ ፍጹማንም እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሮ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቄሎኤስ ወገኖች ስለ እናንተ ነገሩኝ። እነሆ እርስ በርሳችሁ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ የምትሉትን እነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለ እናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን? ከቀርስጶስና ከጋዮስ በቀር ከእናንተ ወገን ሌላ ስላላጠመቅኩ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠመቅን የሚል እንዳይኖር፣ ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ። እንግዲህ ሌላም ያጠመቅኩት እንዳለ አላውቅም። ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና፣ ለምንድነው? ለእኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ ጥበበኞችን ጥበብ አጠፋለሁ፣ የመካሪዎችንም ምክር እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምረው ማን ነው? እግዚአብሔር የዚህን ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በማያውቁት በእግዚአብሔር ጥበብ ስንፍና በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና። አይሁድ ምልክትን ይጠይቃሉ፣ የጽር ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ስንፍና ነው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ዛሬ ቅዱስ ዕፀ መስቀል ዓመታዊ በዓል ነውና የትምህርታችን ርዕስ ነገረ መስቀሉ፣ የመስቀሉ ነገር የሚል ይሆናል ማለት ነው። ኃይለ ቃሉ ባነበብነው በአንደኛ የቆሮንቶስ መልእክቱ ቅዱስ ጳውሎስ በምዕራፍ 1 በቁጥር 18 ላይ እስመ ነገረ መስቀሉ እበድ ውእቱ በሀበ ህውላን፣ የመስቀሉ ነገር በሚጠፉ ሰዎች ዘንድ
ራሳቸውን ለጥፋት ባዘጋጁ አንድም ጥፉ ክፉ ወራዳ ዲያብሎስ ባደረባቸው ዘንድ ስንፍና ነው፣ ድንቁርና ነው፣ አላዋቂነት ነው ብሎ ያስባሉ። ወለነሰለን ለድህነ ለእኛ ለምንድን በመዳን ጎዳና ለገባን ለመዳን ተስፋ መንገድ ለተሰጠን ግን ኃይለ እግዚአብሔር ውእቱ የእግዚአብሔር ኃይል ነው። አይሁድ ምልክትን ታምራትን ይፈልጋሉ። የግሪክ ሰዎች ደግሞ ጥበብን ፍልስፍናን ይሻሉ። ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ ስለ እርሱ እናስተምራለን ይላል። ስለዚህ የመስቀሉ ነገር ብለን ጥቂት እንማራለን። የሚቀድመው ነገር የመስቀሉን ነገር አንስቶ ማመስገን ነው። አንደኛው ቀደም ሲል ሜላ ላይ በእርግጥ አልደረስኩም፣ ግን ያው 3 ጊዜ መላልሳችሁ እንደምታደርሱት ተስፋ አድርጋለሁ። ባለፈው እንደነገርኳችሁ ያው ወዙ 2 አይነት ነው። እናንተ ሀሌታ ያለውን ወዝ ነው የምትጠቀሙት፣ ጥሩ ነው። ሌላ ደግሞ አለ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል ለለነ አምን መድን የኛው ሀሌታዋ በመስቀሉ ቤዘወነ ነው። በመስቀሉ ሁለቱም ያስኬዳል። መስቀል ብርሃን ለኩሉ ዓለም፣ መስቀል ብርሃን ነው፣ ብርሃንነቱም ለሁሉ ዓለም ነው። ለኩሉ ዓለም ማለቱ እግዚአብሔር ያበራ በመስቀሉ አብርሃ ለኩል ለሁሉም ያበራ፣ ግን የተጠቀመ ያመነ ብቻ ነው። እንዴት ዋላችሁ? ፀሐይ የምታበራ ለእይታ ነው፣ ለሁሉ ነው። ብርሃኗን አልፈልግም ብሎ ቤት ውስጥ የተዘጋ ማግኘት ይችላል? ብርሃኗን አይችልም። የመስቀሉን ብርሃን እንደዛ ነው። ለሚሻው ሁሉ ጌታ አብርቷል በመስቀሉ። መስቀል ብርሃን አለ ለኩሉ ዓለም። ዓለም ቢል በስመ ማሄደር ይጼዋ ሀዳሪ እንዲሉ ዓለም ማለት ለመሬቱ ለዛፉ አይደለም። ዓለም ማለት ማን ነው? የሰው ልጅ ነው። መሰረተ ቤተ ክርስቲያን፣ የቤተ ክርስቲያን መሰረት መስቀሉ ነው። ምክንያቱም ቤተ ክርስቲያንን የመሰረታት በደመ መስቀሉ ነው። በመስቀሉ ላይ ባፈሰሰው ደሙ ነው። ቀድሶ ቤተ ክርስቲያንን የመሰረታት በመስቀሉ ነው። ለዚያ ነው ሀሌታውን እናንተ አታደርሱትም እንጂ ሃሌሉያ ዘበይንት ያለ ቤተ ክርስቲያን ተጸፋይከ በውስተ አውድ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አምላክን እያመሰገንን ስለ ቤተ ክርስቲያን ስትል በጥፊ ተመታ፣ ያውም በአደባባይ። ቃሉ የቅዱስ ዮሐንስ ወልደ ነጎድጓድ ነው፣ ግን አሳክቶ አቀናብሮ ያስቀመጠው ቅዱስ ያሬድ ነው። ዘበይንት ያለ ቤተ ክርስቲያን ተጸፋይከ በውስተ አውድ። ስለ ቅድስት ቤተ ክርስቲያን ማለትም ስለ አንዲት ምዕመን፣ ቤተ ክርስቲያን ማለት የምዕመናን አንድነት አይደለም? ስለ አንዲት ምዕመን፣ ስለ ምዕመናን አንድነት በአደባባይ በጥፊ ተመታ፣ በጥፊ። ዛሬ ጠዋት መንበረ መንግስት የእንታ ሲያስተምሩ ነበራቸው ሊቀ ሊቃውንት። በጣም የጥንቱ ትምህርት ተመልሶ በጣም እኔ ሳልፍ ነው ጆሮዬ ላይ ሲያዜሙ ሰማውና ይሄ ዜማ ካለ እንባለ ማለት ነው አሉ። ድሮ አውቀዋል። በ1995 ከ18 ዓመት በፊት አይደለም 95? አዎ ያን ያውቀዋሉ። ይህን ዜማ እያስተማሩ ካመጡት እያለቀሱ ነው ማለት ነው አልኩኝ። ኋላ አንድ ሰው እዚያ የነበረ ሰው በጣም በጣም እንኳን እሳቸው ሌላውም ሰው ሲያለቅስ ነበር። አይ ቸሮ መድኃኔ ዓለም እንዲህ ያለ ሀብት እኔ በጣም በነገራችሁ ላይ ትልቁ ሀብት ፍቅረ እግዚአብሔር ነው። ቸሮ መድኃኔ ዓለም መውደድ ነው። መውደዳችን የሚረጋገጠው ደግሞ እንደዚህ ባለ ነገር ነው። የንታን ለየት የሚያደርጋቸው ይሄ ነው ትልቁ ነገር። እና ሲነግሩኝ ያስቀናል በዚያ ሰዓት መገኘት ለሚችል እያለቀሰ። ምክንያቱም ዛሬ አትናት ማን ነው ዮሐንስ አፈወርቅ አይደል ቅዳሴው። በእርግጥ መንበረ መንግስት ዛሬ የሚቀደስ ቄርሎስ ነው። ዮሐንስ አፈወርቅ ነው የቀደሱ፣ ቄርሎስ ነው የሚቀድሱ መስቀል ሲሆን ይገርመኛል። ለምንድን ነው ያን የሚያደርጉት? ዮሐንስ አፈወርቅን በ27 ይቀድሱና ቄርሎስ የመስቀሉን ነገር በጣም ዮሐንስ አፈወርቅ የሚያደላ ወደ መከራው ነው።
ቄርሎስ ግን መስቀሉን ይመላልሰዋል፣ ያነሳዋል ጸመስቀሉን። ከዛ ደግሞ የመስቀሉን ወዳጅ የሆነውን በቅዳሴ ቦታ ላይ በአዲስ ኪዳን ከነገስታት የተጠቀሰ ብቸኛው ቅዱስ ቆስጠንጢኖስ ነው። ቅዳሴ ላይ ያውም አንድ ቦታ ቅዳሴ ቄርሎስ ላይ ተጠቅሷል። ስለዚህ ቅዱስ ቆስጠንጢኖስን የመስቀሉን ወዳጅ ለማንሳትና እዚህ በፊት እንደዛ ሲቀድሱ ነበር። ዛሬ እንግዲህ ዮሐንስ አፈወርቅ ወደ ሕማሙ አድልተዋል ማለት ነው። ወደ ሕማሙ ሲያደሉ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ፣ ወደ ዕለት ምስጢር ሲሳቡ ደግሞ ቅዱስ ቄርሎስ ይቀድስ ነበር። ግን ቄርሎስ ትናንት ተቀድሷል። ትናንት ቅዳሴ ቄርሎስ ስለነበረ ነው። እና ያ ነው ትልቁ ነገር። እና ዘበይንቲ ያለ ቤተክርስቲያን ተጽፋይክ በውስተ አውድ፣ በአደባባይ ስለ ቤተክርስቲያን በጥፊ ተመታል። እና ትትና ዘመጠነዝ ትትና ቅዱስ ዮሐንስ አፈወርቅ፣ ኦ ሂሩት ዘመጠነዝ ሂሩት፣ ኦ አርምሞት ዘመጠነዝ አርምሞት፣ ኦ ፍቅር ዘመጠነዝ አፍቅሮተ ሰብ፣ ፍቅር ሳብ ለወልደ አምላክ መንበሩ ወአብጽሖ እስከ ለሞት እያለ ያደንቃል። ኋላ ዲያቆኑ ከባድ ትእዛዝ ያዛል። ሁሌ እላቸዋለሁ አይደል? ዲያቆኑ የሚያዘው የዮሐንስ አፈወርቅ ገና ሲጀምር ምንድን ነው የሚለው? ላይ ለይኩን ህሊናክሙ፣ ህሊናችሁን በምድር ሳይሆን ወዴት አድርጉት? ወደ ላይ። በሰማይ ያለው ልብክሙ፣ ልቦናችሁን በሰማይ አድርጉት ማለት ሰማያዊ ነገር አስቡበት፣ ምድራዊ ነገር። ቅዳሴ ላይ ቁጭ ብለህ ጨው በርበሬ አታስብ። ሌላ ነገር አለም። ሰው ቅዳሴ ላይ ሆኖ ምንድን ነው ማሰብ? ቅዳሴ ማለት ታውቃላችኋል፣ ቅዳሴ ሲገባ ከቤተልሔም ቃለ ዓዋዲ ስትሰሙት አምላክ ተወለደ ማለት ነው። ከውስጥ ገብተው አንቲዩቱ መሶበ ወርቅን ጨርሰው እግዚአብሔር ይርኤኒን ጨርሶ መስዋዕቱ መንበር ላይ ሲቀመጥ በዚያ ሰዓት ክርስቶስ ተሰቀለ ማለት ነው። ስለዚህ ቅዳሴ ተገባ ማለት ክርስቶስ ምን ቆይባት የቅዳሴ ሰዓት ክርስቶስ መከራ ያለችው የሕማም ሰዓት። ለዚያ ነው በቅዳሴ ሰዓት ላይ ወይኩን እገሪክሙ ትኩለ ስርዓተ ቅዳሴ ስንማር ስታስቀድሱ ቢቻላችሁስ መቋሚያ አትያዙ፣ ወደ ቀኝም ወደ ግራም አትደገፉ። ወደፊት መቋሚያ፣ ወደ ቀኝ ወደ ግራ ግድግዳ፣ ወደ ኋላም የምትንተራሱትን ነገር አትደገፉ። በሁለት እግራችሁ ቀጥ ብላችሁ ቆሙ። ለዛ እኮ ነው አቡነ ተክለ ሃይማኖት 22 ዓመት በእግራቸው ቆመዋል አይደል? ቢሰበር እንኳን ድጋፍ አልሹም። በአንድ እግራቸው 7 ዓመት ደግሞ ቆመዋል። ስለዚህ የክርስቲያን ማዕረጉ ማለት በቅዳሴ ጊዜ ቀጥ ብሎ፣ ግን ከባድ ነው። ከባድ ነው የምላችሁ ለምንድን ነው? አንደኛ ጤና ለሌለው ሰው ከባድ ነው። ሁለተኛ ፍቅረ እግዚአብሔር ከሌለ ሰውነት ይዝላል። ለምን? በተለይ ምዕመናን የሚባለውን ስለማትሰሙት፣ ምን እየተባለ እንደሆነ ግዙን ስለማትሰሙት እንጂ ብትሰሙት እኮ እንዴት ያለ ጣዕም ያለው፣ እንዴት ያለ ጥፍጥና ያለው ክርስቶስን ሕማማት ለማሰብ። ለምሳሌ ሲባል ጠዋት የንታ ሲያዘሙት የነበረ እሱን አይደል? ምን ማለት ነው? የምትለው ቃል ወየው ወዮ ማለት ነው። የማን ቃል ነው ይሄ ቃል? የዮሐንስ ወንጌላዊና የዮሴፍ ኒቆዲሞስ ቃል። ሶስቷን አማኑኤል አምላክነ፣ ኢየሱስ መድኃኒነ፣ ክርስቶስ ንጉሥነ፣ እሱ የዮሐንስ ወንጌላዊ የንባ ጩኸት ነው። ከዚያ ቀጥሎ ግን አራተኛ ያመጣውና አውረድዎ እምጽእደው ጻድቃን፣ ጌታ በተሰቀለ ጊዜ ከመስቀሉ ላይ ጻድቃን ወንዶች 3 ናቸው፣ ዮሴፍ፣ ኒቆዲሞስ፣ ቀሌዮጳ አወረዱት። ምን እያሉ ቢሉ እዚህ በፊት ነግሬያችኋለሁ። ሞት ከኑ መንሥኦሙ ለምውታን ደከም ከኑ መጽንዒሆሙ ለድኩማን። አንተ ሙታንን የምታስነሳ እንዴት ሞትክ? አንተ ደካሞችን የምታጸና እንዴት ደከምክ? እያሉ እንባቸው። ምክንያቱም መልካም መስቀል ላይ ምን ይላል? ወለበድነ ሥጋከ በላህ ኒቆዲሞስን ተሐቀፉ። ቅዱስ ኒቆዲሞስና ኢየሱስ አቅፈውት እንባቸው እየወረደ አካሉ ላይ ይንጠፈጠፍ ነበር፣ የቸሩ መድኃኔዓለም አካል ላይና ከዚያ አውረድዎ እምጽእደው ጻድቃን አለና ወአምጽኡ አፍዋተ ከርቤ ህውሰ ወልብሰ ገርዜን ንጹሐ ለግንዘተ ሥጋው። የጣፈጠ ሽቱ ከርቤ እና ድርብ በፍታ አመጥተው ጌታን ገንዘው ቀብረውታል። ዘሎቱ ስብሐት ወአኩት። እና ለቤተ ክርስቲያን የሆነላትን ማለትም ለኛ የሆነልንን ካወቅን እሱ ነው። ዛሬ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ነው አይደለም? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጎደለ ምን ይረባዋል የምትለው ምን ትበቆ ለሰብ
لما كل عالم ربحا ونفسه حابلا ومنت محابة بيزا حال نفسه لنفس بيزا من بتكفل الله تنرو يعني نو أهون يتوقن أهون يتوقن أهون ترلا لاينن أهون يجهنم مسات مرارانت أهون يمن سسمات أفاجنت يتوقن بيتوقنما صدق بسران نبره ንስሐ በገባን ነበር ግራ ቀኝ ባላልን ነበር ያችን ያወቀ ሰው ያን ጊዜ ነው ገና ለፍርድ ስንቀርብ ወምን ተዋሃበ ቤዛ ለነፍሱ ለዚች ነፍስ የጋነ መሳት እንዳትወድቅብኝ ምን ቤዛ በሰጠኋት ነው ምን ለነፍስ ቤዛ ምን አለ ለዘላለም ሕይወት ቤዛ ምን አለ የዘላለም ሕይወትን ላለማጣት የሚከፈል ቤዛ ምን አለ እግዚአብሔር ምን አዘዘን ከባድ ትእዛዝ ትእዛዛት እኮ ከባድ አይደሉም ከባድ የሚመስሉን ከብደው እንዲታዩን ስለምናደርጋቸው ነው ለሁሉም ቸሮ መድኃኔ ዓለም በመስቀል ለኛ ምን እንደሆነ ብናውቅ ኑሮ ጥሩ ነበር ነው ለዚያ ነው ከመተቀድሳ በደምከ ክቡር በከበረ ደም ተቀድሳት ተዋጃት ዘንድ ነው እኮ በጥፊ የተመታው ዘበይንቲያ ዝጋታ ተማቀይት ጾረ ስለርሷ ጽኑ መከራን የሲኦልን በሯን ወቀጥቀጠ መናስክተ ዘሐጽን እንዳለ ቅዱስ ዳዊት የሲኦልን ደጇን ያጋነንትን ክፋት ያጋነንትን ኃጢያት የሰው ልጆችን በደል መርገም ይሽር ዘንድ ዝጋታ ተማቀይት ጾረ ይላል ወታገሰ ምራቅ ረኩሰ የረከሰ ምራቅን እንኳን ታግሷል መስቀል ላይ ሆኖ እንዛል ቦዛበሰ ይሄ ሁሉ ሲሆን ገብር ኩይ አጽና አዲሁ ከመይጽፎ ገጾ አንድ ባሪያ አንድ አገልጋይ የሰዎች ባሪያ ለእግዚአብሔርም በእውነት ጥሩ ነበር የሰዎች ባሪያ ጌታን ቸሩ መድኃኔ ዓለም በጥፊ መታው ዘንድ ተበረታታ ለዚህ አበሰሉት ሳይበድለው እንኳን መበደል በጎ በሰራለት ይሄ በጥፊ የመታው መጻጉ ነው 38 ዓመት ሁሉ ተደይኖ ሲኖር የነበረ የፈወሰው አድነኝ ሳልለው በሰንበት እኮ የፈወሰኝ ይሄ ነው ብሎ ጌታን በጥፊ የመታው መጻጉ ነው ዛሬ መድኃኔ ዓለም በጥፊ መታ ብዙ አለ እግዚአብሔር ስንት ነገር አድርጎልን መጻጉን በመውቀስ ይሁዳን በመውቀስ መድኃኒት የለም እኛ ከነሱ በምን እንሻላለን ነው ጥያቄው ለዚያ ነው ወታገሰ ምራቅ እንዛልቦ ዘአበሰ የበደለው ሳይኖር አምላክ ዲበጸ መስቀል ተሰቀለ አምላክ በቅዱስ መስቀል ተሰቀለ ትምህርታችን ይሄ ስለሆነ ማንሻ ነው ሁለተኛው ደግሞ ምስጋና መስቀሉን ፈልጋ ያወጣች እናታችን እመ ቆስጠንጢኖስ እሌኒ ንግስትን ታውቋታላችሁ ቅድስት እሌኒ ድርሳነ መስቀል ስታነቡ ትደነቃላችሁ ገሮም ትላላችሁ እናታችን ቅድስት እሌኒን ስናውቅ ማለት ነው ቅድስት እሌኒና መስቀሉን የሚያነሳ መዝሙር አለ አይደል እሌኒ ንግስት ሐሰሰት መስቀሎ ለክርስቶስ ያለበት ነው ቅድስት እሌኒ ክርስቶስን መስቀሉን ፈለገች ዛሬ ነገረ መስቀሉ ምንል መስቀሉን እንድንፈልገው የመስቀሉ ነገር ብለን ርዕስ ያዝነው እንባቆም ነቢይ ዘአንከረ ግብሮ ነቢዩ እንባቆም ዚዮ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ ድምፅን ሰምቼ ፈራው ድንቅ ስራን አይቼ አደነቅኩ ያለለትን እፀ መስቀሉ ፈልጋ አገኘችው አይዟችሁ እንባቆም ነቢይ ያደነቀው ዘአንከረ ግብሮ ወሐዋርያት ተለው አሰሮ ሐዋርያትም አሰሩን ተከትሏል ክርስቶስ መስቀልን ተሸክመ ቅድም የጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 24 ላይ 16 24 ላይ እንደዛ ብሏችሁ 26 ላይ ስትመለከቱት ሊከተለኝ የሚወድ ሰውነቱን ይጣላት ምን ይሸከም አለ የሞቱን መስቀል ይሸከም ብሏል ስለዚህ እናታችን ቅድስት እሌኒን አንድ ጊዜ ብቻ እናመሰግናታለን እሌኒ ንግስት ሐሰሰት መስቀሉ የሚለው ያው ዘብረቅረቅ እንዳይል ያነሳዋለሁ ለኔ በሚስማማው እሌኒ ንግስት ሐሰሰት መስቀሉ እሌኒ ንግስት ሐሰሰት መስቀሉ እንባቆም ነቢይ ዘአንከረ ግብሮ እንባቆም ነቢይ
አምላካችን ቸሩ እግዚአብሔር ስሙ የተመሰገነ ይሁን። የመስቀሉ ነገር መስቀል ምንድን ነው? መስቀል ላይና ታች ግራና ቀኝ ያለው አራት አቅጣጫ የሚመለከት ምልክት ነው። ምስባክ ላይ ቅዱስ ዳዊት በመዝሙር 59 ቁጥር 2 እንዳለው ወሀብኮሙ ትእምርተ ለእለ ይፈርሁከ፣ ለሚፈሩ ምልክትን ሰጠ። ምንድን ነው ይሄ ምልክት? ለአዳም የትንቢት ምልክት ተሰጠው። ለሄኖክ ከሞት የማምለጥ ምልክት ተሰጠው። ለኖህ የመርከብና የቀስተ ደመና ምልክት ተሰጠው። ለአብርሃም አባታችን የድንኳን የሃይመት እና የዕፀ ሳቤቅ ምልክት ተሰጠው። ለያዕቆብ የመሰላል የወርቅ መሰላል ምልክት ተሰጠው። ለቅዱስ ሙሴ የጽላት ምልክት ተሰጠው። ለአሮን የጸናጽል የማይጠንት ምልክት ተሰጠው። ለቅዱስ ጌዴዎን የጸምር ምልክት ተሰጠው። ለኢያሱ የሐውልት ምልክት ተሰጠው። በአዲስ ኪዳን ይሄ ምልክት ምንድን ነው? ስምን ለሚፈሩ ከቀስት ያመልጡ ዘንድ አንድም ከጠብ ከክርክር፣ ቅስት ካለ ጠብ ክርክር ፍርድ ነው። ቀስት ካለ ያው ቀስት ነው። ምልክትን ሰጣቸው። ይሄ ምልክት ምንድን ነው ቢሉ ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምን ይሰጣችኋል ይላል? ምልክትን ይሰጣችኋል። ደህና ዋላችሁ? እንዴት ዋላችሁ? እግዚአብሔር ምን ይሰጣችኋል? ምልክትን። ናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች። ለኛ የምንድንበት የመጀመሪያ ምልክታችን ድንግል ማርያም ናት። ድንግል ማርያም ምልክት። ለዚያ እኮ ነው ቅድም ብለናል። ለኖህ ምልክት ተሰጥቶታል፣ ቀስተ ደመና። ያው የድንግል ማርያም ምሳሌ ነው። መርከቡ የድንግል ማርያም ምሳሌ ነው። የአብርሃም ድንኳን ድንግል ማርያም ናት። የአብርሃም በይስሐቅ ዘመን የታየችው ዕፀ ሳቤቅ ድንግል ማርያም ናት። የኢያሱ ሐውልት ድንግል ማርያም ናት። የሙሴ ጽላት ድንግል ማርያም ናት። የጌዴዎን ጸምር ድንግል ማርያም ናት። የአሚናዳብ ሰረገላ ምልክት እየሰጣቸው ቆይቷል። ታዲያ ኢሳይያስ ጥቅልል አድርጎ የሁሉ እግዚአብሔር የሰጠን ምልክት ምንድን ነው? ድንግል በድንግልና መጽነሷ ነው። አምላክ ሰው መሆኑ ነው ትልቁ ምልክት። ከዚያ ደግሞ ቅዱስ ዕፀ መስቀል ነው። ነገረ መስቀሉ ወዴት ነው የሚነሳው? ዓለም ሳይፈጠር ዘመን ሳይቆጠር ወዴት? በአምላክ ልቡና። ደህና ዋላችሁ? ዓለም ሳይፈጠር እግዚአብሔር ዓለም እንደሚፈጥር ያውቃል አያውቅም? ኧረ ንገሩኝ። አዳምን እንደሚፈጥር ያውቃል አያውቅም? እንደሚሳሳት ያውቃል አያውቅም? እንደሚያድነው ያውቃል አያውቅም? ስለዚህ የሚያድነው ከድንግል ማርያም ተወልዶ ምን ላይ ተሰቅሎ ነው። ስለዚህ በአምላክ ልቡና ውስጥ ምን ነበረ? ቅዱስ መስቀል ነበረ። እዚህ ይጀምራል። ኋላ ዓለምን ሲፈጥር በመስቀል ምልክት ፈጠራት። ዓለም ስንት አቅጣጫ ነው ያላት? 4። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ያ ብቻ አይደለም። ሰውን ሲፈጥረው መላእክትን ሲፈጥራቸው የመስቀል መላእክትን ይላቸዋል። ቅዳሴ ለምሳሌ ምን የሚለው ዛሬ ራሱ ቅዱስ ቄርሎስ ትናንት ነው እንጂ ቅዱስ ቄርሎስ ምን አለ? በክሌ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ምናቸውን ይሸፍናሉ? እንዴት ዋላችሁ? ምናቸውን? ክንፋቸው ወዴት ሆነ? ወደ ላይ። ወበክሌ ክነፊሆሙ ይከድኑ እግሮሙ፣ በሁለት ክንፋቸው እግራቸውን ይከድናሉ አለ። ክንፋቸው ወዴት ሆነ? ወበክሌ ክነፊሆሙ ይሰሩ፣ በሁለት ክንፋቸው ይበራሉ አለ። ምንና ምን ሆነ? ክንፋቸው ግራና ቀኝ ለፊዮ ሆነ። ምን ሰራ? ግሩማን መላእክትን እንዲህ ያደረጋቸው በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ሰውን ሲፈጥረው ምን አድርገው ፈጠረው? ልብ በሉ፣ ሁለት ምስጢር አስተውሉ። እግዚአብሔር ሰውን ሲፈጥር ከሌሎች ፍጥረቱ ለይቶ በምኑ ፈጠረው ይላል? ንገሩኝ እንጂ። ንግበር ሰብአ በአርአያነ ወበአምሳልነ፣ ሰውን በመልካችን እንደ ምሳሌያችን። ለምን ይመስላችኋል ሰውን ምሳሌ አድርጎ የፈጠረው? ኋላ ከሱ ባህሪ ስለሚዋሃድ እያመቻቸው ነው። አታውቁም? ይሄ ምስጢር እኮ ነው። አምላክ ከሱ ሰው እንደሚሆን የነገረው እኮ መጀመሪያ ሲፈጥረው ነው። በማን ምሳሌ ፈጠረው? በራሱ ምሳሌ። አንድ ሁለተኛ ነገር በመስቀል እንደሚሰቀል ሲነግረው የመስቀል ምልክት አድርጎ አምላክ መስቀልን እንዲህ አድርጎ አክብሮታል። ገና በመስቀል ላይ የክርስቶስ አካል ኋላ ሰው ሆኖ እንግዲህ ልብ በሉ፣ የክርስቶስ የእግዚአብሔር ወልድ አካሉ መስቀል ላይ ሊያርፍ ነው። መስቀል ላይ ሲያርፍ ደግሞ መስቀሉ
ክርስቶስን መምሰል አለበት። በነገራችሁ ላይ መስቀሉ ማንን ነው የሚመስል? ክርስቶስን ነው የሚመስለው። ለምን? መስቀሉ እኛን ነው የሚመስለው። ቸሩ መድኃኒዓለም እኛን ስጋ ተዋህዷል፣ እኛን ይመስላል በሰውነቱ። ይህን ማወቅ አለ። እንዲህ አድርጎ መስቀሉን አከበረ። ከዚያ በብዙ ምሳሌ በኖህ መርከብ፣ በፀሳቤቅ፣ በያዕቆብ የወርቅ መሰላል መስቀሉን በብዙ ሲያሳይ ቆይቷል። ትንቢት ሲያናግር፣ ምሳሌ ሲያስመስል ቆይቷል። ከሁሉ የመስቀሉን ነገር በጎላ በተረዳ መንገድ ያሳየበት የቅዱስ ሙሴ በትር ናት። በትረ ሙሴ ይባላል አይደል? እንዴት ዋላችሁ? በትረ ሙሴ ማለት ምን አይነት ነው? ዛሬ መቋሚያ የማትሰጡኝ ምን አድርጌ ነው? እንደው በመስቀሉ ቀን የመስቀል ምልክት የሆነ መቋሚያ ሳልይዝ እንደው ድካሜ እንኳ ባያሳዝን። መቋሚያ የምን ምሳሌ ነው? የመስቀል ምሳሌ ነው። ስታስረግጡ እንደዚህ የምትሸከሙት እኮ ክርስቶስ መስቀሉን መሸከሙን ለማዘከር ነው አይደለም? ትከሻችሁ ላይ አድርጋችሁ አመላለስ እንታቀርቡት ለዛ ነው እኮ። ይሄ በትረ ሙሴ ነው አይደለም? እንዴት ዋላችሁ? ይሄ በትረ ሙሴ ነው አይደለም? እስቲ እንደው በሞቴ በትረ መስቀል፣ በትረ ሙሴ፣ በትር፣ ዘንግ፣ ዱላ፣ ከዘራ ምንድን ነው ልዩነታቸው? ደህና ዋላችሁ? በትረ ሙሴ፣ በትረ መስቀል፣ ዝም ብሎ በትር፣ ከዛ መቋሚያ፣ ከዛ ዘንግ፣ ከዛ ከዘራ። አይዟችሁ ዝናብ ምንድን ነው ኮሽ ባለ ቁጥር መመረገግ? ዱላ ምንድን ነው? ከዘራስ ልዩነቱን ታውቃላችሁ? እንዴው መንፈሳዊውን መጀመሪያ ስጋዊውን እስከ መንፈሳዊ በፊት ዱላ፣ ከዘራ፣ በትር ወይም በትር ምንድን ነው ልዩነታቸው? እንዴት ዋላችሁ? ይኸውላችሁ ከዘራ ማለት ዝቅ ያለ ከጫፉ ዞር ያለ ለመመርኮዝ የሚያገለግል ዝቅ ብሎ ብዙ ጊዜ ሽማግሌዎች አይዙትም፣ ጎልማሶች ናቸው። መደገፊያም ነው። ዋና አገልግሎቱ ግን አደጋ ቢመጣ መከላከያ ነው። አይታችሁት ከሆነ ከዘራ ብዙ ጊዜ ሰው የሚጋደልበት ከዘራ ነው። ዱላ ማለት የእሱ አይነት ሆኖ ብዙ ጊዜ ተማሪ የቆሎ ተማሪ ይዞት የሚሄደው አለ አይደል? አጭሩ ነው ግን ያልተቆለመመው ዱላ ነው እሱ። በትር ማለት የሁሉም የጋራ ስም ነው። ዘንግ ከሆነ ደግሞ ረጅም ቀጭን ምንም ቆልማማ የሌለው ረጅም ቀጭን ሽማግሌዎች ብዙ ጊዜ ይዘውት የሚሄዱት ማለት ነው። ሽማግሌዎች ብዙ ጊዜ ያችኛይቱን አብሯት ሁለተኛዋ ከሱ ከቅርብ እህቶች ያለው ችግር የለም። ተረድታችኋል? እንዴት ዋላችሁ? በትር የጋራ ስም ነው፣ የሁሉም ስም ነው። የሁሉም ስም ነው። በትር ምርኩዝ ካልን የጋራ ስም ነው ለሁሉም። በትረ ሙሴ ማለት በጣም ያረዘመ በጣም ያላጠረ በአማካኝ በሚይዘው ሰው በትከሻውና በደረቱ ልክ ሊሆን የሚችል ከጫፉ ትንሽ ሞለል ያለ ነገር ያለው ብዙ ጊዜ ጳጳሳት ሲይዙት የምታዩት በትረ ሙሴ ማለት እሱ ነው። በትረ መስቀል ማለት በትሩ ነው ግን ከላዩ ላይ መስቀል ያለው ነው። ይሄ ምንድነው የሚባለው? መቋሚያ ነው የሚባለው ወይም መቆሚያ ነው የሚባለው። መቆሚያ ወይም መቋሚያ የሚባለው ገብቷችኋል? እኔ ምን አገባኝ ባይገባችሁስ? በትረ ሙሴ ማለት ያቺ ናት። ቅዱስ ሙሴ እስራኤልን ከግብፅ ይዟቸው ሲወጣ ባህረ ኤርትራ ደረሰና አለቀሱበት። እዚህ መተህ ልታስፈጀን ምናምን ሲሉበት ወደ እግዚአብሔር አመለከተ። እግዚአብሔር ምን አለው? ዝብጣ ለባህር በበትረ እድየከ፣ በእጅ በያዝከው በትር ባህርን ምን በላት ምታት አለው። ቢመታት ግራና ቀኝ ተከፈለች፣ ተሻግረዋል። ጌታም ያ በትር የበትረ መስቀል ምሳሌ ነውና ጌታም በመስቀሉ ተርከዛነት ባህረ ሲኦልን አሻግሯልና በትረ ሙሴ ለበትረ መስቀል ምሳሌ ብዙ ምሳሌዎች አሉ። ለሁሉም እንዲህ ሆኖ ዘመን ደረሰ። ጊዜ ሲደርስ አምባ ይፈርስ እንዲሉ አምላክ ወረደ። በሕቱም ድንግልና ተጸንሶ በሕቱም ድንግልና በተድላ መለኮት ተወለደ።
ተሰደደ፣ አደገ፣ ተጠመቀ፣ አስተማረ። ሲያስተምር መስቀል መስቀል ይል ነበር። ብዙ ጊዜ መስቀል መስቀል እያለ ያስተምራቸው ነበር፣ ያለማምዳቸው ነበር። ኋላ ጊዜው ሲደርስ ቸሩ መድኃኔዓለም በቅዱስ መስቀል ተሰቀለ። አሁን የመስቀሉ ነገር መስቀል ስንል ብዙ ጊዜ ልዩነት አለው። ለምሳሌ ቀይ መስቀል ይባላል አይደል? እኛ ቀይ መስቀል የሚባል አናውቅም። እኛ የምናውቅ ቅዱስ መስቀል ነው። በነገራችሁ ላይ መስቀል ከፊቱ ምን ጊዜ ምን ይቀድመዋል? ቅዱስ ይቀድመዋል። ደህና ዋላችሁ። ለምሳሌ በዚህ ዓለም ጳውሎስ የሚባሉ ሰዎች አሉ አይደለም? ሐዋርያው የሚለየው በምንድን ነው? ቅዱስ ጳውሎስ። እዚህ ዓለም ላይ ብዙ አይነት መስቀል አለ፣ ብዙ አይነት። የኛ መስቀል ምን አይነት ነው? ቅዱስ መስቀል፣ ቅዱስ ነው። አሁን ብዙ ሰዎች ለምንድን ነው ቅዱስ የምትሉት ይላሉ። ልብ በሉ፣ ቅዱስ ማን ነው? ኧረ ንገሩኝ። ቅዱሳን የምንላቸው አባቶች ማን ያደረባቸው ናቸው? የሰው ልጅ የሚቀደስ የክርስቶስን ቅዱስ ሥጋውን ክቡር ደሙን ሲበላ ሲጠጣ አይደለም? የመጀመሪያ ክርስቶስን ደም የጠጣ ማን ነው? ቅዱስ መስቀል። በእርግጥ ሐዋርያት በምሴተ ሐሙስ ቆርበዋል፣ ግን ዋናውን ጌታ ሲሰዋ ዋናውን የጠጣ ለዚያ ነው። ትናንት ማን ያነበበ ስንክሳር ምንድን ነው ያለው? ሰላም እብል ዕፀ አድኅኖ ልምሉመ፣ አዳኝ የሆነው እጽ የለመለመ ነው አለ። በምን ለመለመ ትለኝ እንደሆነ እጽዋት የሚለመልሙ በምንድን ነው? ውሃ ሲያጠጧቸው አይደለም? ይሄ ደግሞ የለመለመው እንተ ተሰቅየ ወረወየ እምገቦ መለኮት ደመ፣ ከመለኮት ደም ጠጥቶ ነው መስቀል የለመለመው። አዎ የክርስቶስ ደም የተቀደሰ ነው አይደለም? የተቀደሰ ነው። የክርስቶስ ደም ያረፈበት ሁሉ ይቀደሳል አይደለም? አዎ። ስለዚህ መስቀሉን የቀደሰው ማን ነው? ደመ ክርስቶስ ነው። የክርስቶስ ደም ነው። ቅዱስ ምንለው ለዚያ ነው። ቅዱስ ነው። ግን ነገረ መስቀሉ ስንል አንደኛ ቅድስናው ነው። ክርስቶስ አካሉ ስላረፈበት ደሙ ስለፈሰሰበት በደሙ ስለቀደሰው ቅዱስ ይባላል። ከዛ ውጭ ግን መስቀልን ምንድን ነው የምንለው? ኃይላችን ነው። በሉ እስቲ ኃይላችን ነው። ልብ በሉ። ያሁን የመጽሐፍ ቃል ነው። ቅዱስ ጳውሎስ ምን አለ? ለኛ ለምንድን የማን ኃይል ነው አለ? የእግዚአብሔር ኃይል ነው አለ። መስቀል ኃይላችን ነው። መጽሐፍ ነው ያለው ኃይላችን ነው ማለትን ማለት ነው። በነገራችሁ ላይ ኃይል የማን ገንዘብ ነው? የማን ገንዘብ ነው? ኃይል የማን ነው? ታዲያ እግዚአብሔር ኃይሉን ከሚገልጥባቸው መንገዶች መካከል አንዱ ቅዱሳን መላእክት ናቸው። ሁለተኛ የተቀደሱ የሰው ልጆች ናቸው። ሶስተኛው ማን ነው? ቅዱስ መስቀሉ ነው። በእመቤታችን ኃይሉን ገልጧል። ድንግል ማርያም ኃይሉን አልገለጠባትም? እንዴት ዋላችሁ? ኧረ በሞቴ እንዴት ዋላችሁ? ኃይሉን አልገለጠባትም? ምን አለች እመቤታችን ስትጸልይ? እስመ ገብረ ሌተ ኃይለ አብያተ፣ ታላላቅ ድንቅ ነገሮችን ኃይልን አድርጎልኛል። ምንድን ነው ያ ኃይል? በድንግልና መጽነስ እኮ ትልቅ ኃይል ነው። ኃይል እግዚአብሔር ነው እኮ። ይቻላል እንዴ? ደህና ዋላችሁ? ኧረ እንዴት ዋላችሁ? በድንግልና መጽነስ ይቻላል? ይሄ የማን ኃይል ነው? የእግዚአብሔር ኃይል። በድንግልና መውለድ የእግዚአብሔር ኃይል ነው። እናትም ድንግልም መሆን የእግዚአብሔር ኃይል ነው። ኃይሉን ገለጠባት ድንግል ማርያም። ያ ብቻ አይደለም፣ ድንግል ማርያም መላእክት እንዲሰግዱላት አደረገ። በነገራችሁ ላይ ኃይለኛ የሚባል ሰው ይፈራል አይደል? ከበራል። ድንግል ማርያም አጋንንት እንዲፈሯት፣ ምዕመናን መላእክት እንዲያከብሯት አደረገ። ትፈራለች፣ ትከበራለች። ኃይለ እግዚአብሔር ነው። መስቀል ኃይላችን ነው የምንለው። በነገራችሁ ላይ ከክርስቶስ ደም በላይ ኃይል ያለው ነገር አለ? የክርስቶስ ደም የት ነው ያገኘ ነው? ቅዱስ መስቀሉ ላይ ኃይላችን ነው። ሰይጣንን ቀጥቅጦ ከጎዳና ፈቀቅ ያደረገው ኃይለኛውን ያሰረው የቀጣው በመስቀል ነው። ስለዚህ መስቀል ምናችን ነው? ኃይላችን ነው። አሁን እኛ ዛሬ እንኳን ከዲያብሎስ ጋር ከአንዳንድ ጉልበተኞች ጋር መታገል እንችላለን? አንችልም። አሁን ሰይጣን የሰው ልጅ ይችላል በትግል? ኧረ እንዴት ብሎ ጸላዔ ሰናያትን የምናሸንፍበት መንገድ ምንድን ነው? የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ደግሞ የት ነው ያለው?
ቅዱስ መስቀል ላይ መስቀል ኃይላችን ነው። መስቀል ጽንዕነ እንላለን። መስቀል ጽናታችን ነው። የሚያጸናን መስቀል ነው። በደከምን ጊዜ የሰው ልጅ አሁን እኔ ደከመኛል፣ ምንድነው የተደገፍኩት? መቋሚያ ተደግፌያለሁ አይደለም? የመስቀሉ ምሳሌ ነው ብለናል አይደለም? ታዲያ ስጋችን ሲደክም በመቋሚያ ከተደገፍን፣ ነፍሳችን ስትደክም ምን ትደገፋለች? መስቀሉን እንድንጸና የሚያጸናን መስቀል ነው። መስቀል ቤዛነ፣ መስቀል ቤዛችን ነው። ለምን? ቤዛነታችን እኛን ቤዛ የሆነ ለእኛ ቤዛ የሆነ አምላክ ቤዛነቱን የፈጸመው መስቀሉ ላይ ነው። ስለዚህ መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። የዳነው በመስቀሉ ስለሆነ ሁሌ እንላለን አይ ያዳነን ክርስቶስ ነው እንጂ ክርስቶስ መድኃኔ ዓለም ዝም ብሎ ማዳን ይችላል አይችልም? ንገሩኝ እንጂ። ግን ያዳነን በመስቀሉና በድንግል ማርያም በእናቱ ነው ዝም ብሎ በባዶ ሜዳ ነው? በመስቀልና በእመቤታችን። ስለዚህ መዳናችን በምን በኩል ሆነ? በድንግል ማርያምና በቅዱስ መስቀል። ስለዚህ ድንግል ማርያም መድኃኒታችን ናት። መስቀል መድኃኒታችን ነው። መድኃኒታችን ነው። ይህን ማወቅ አለብን። እንኳን የክርስቶስ መስቀል በዚያ በዘኍልቍ የተቀመጠው የናሱ እባብ አርዌ ብርት አሁን የናስ እባብ ሰውት እንጨት ላይ ተሰቅለው ድምፁን እየሰሙ መልኩን እያዩ አልዳኑበትም? እንዴት ዋላችሁ? እንዴት ዋላችሁ? የናሱን እባብ እንጨት ላይ ተሰቅሎ አይተው እንኳን ድነውበታል። ጌታ ምን አለ? ወበከመ ሰቀልዎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ምሳሌ ነው፣ ምሳሌ ነው። ስለዚህ መስቀል የነፍሳችን መዳኛ ነው። ኋላ ግን ምን ይላል ደግሞ አባ ጊዮርጊስ በድርሰቱ ይላል፣ አይሁድ ክህዱ። አይሁድ ግን ምን አሉት? ካዱት። ሲኦል ወረዱ ይባላል ደግሞ አለ። ብዙ ጊዜ መጽሐፍ እናንተ አትሉት ማለት ስላልተማራችሁት በቃል የሚማር ትምህርት አለ ደግሞ። አይሁድ ካዱት፣ ምን ወረዱ? ሲኦል ወረዱ። ሲኦል ወረዱ። ታሪኩን እናምጣው። ነገረ መስቀሉ ክርስቶስ በመስቀል ላይ ተሰቀለ። ቸሩ መድኃኔዓለም ተገንዞ ተቀበረ። ኋላ ታምራት እያደረገ ሲያስጨንቃቸው በ64 ዓመተ ምህረት ከ64 ዓመት ጀምረው ጉድጓድ ቆፍረው ለማምታታት የሽፍቶችን ሜሎትን ሽፍቶች መስቀል ጨምረው ቆፍረው ቀበሩት። ከዚያ ምን አሉ? ጥራጊያችሁን በሙሉ እዚህ ጋር ጣሉ። በነገራችሁ ላይ ዛሬም ያው መስቀሉን ለመቅበር የማይጥር የለም አይደለም። ከሁሉ በላይ የሚያሳዝነኝ ነገር አይሁድ እኮ አንዳንዴ ትንሽ ከዚህ ዘመን መናፍቃን አሕዛብ ከዚህ ዘመን ፖለቲከኞች እኮ አይሁድ አይሻሉም ብላችሁ ነው ትንሽ። አይሁድ የአፈር ጥራጊ ነው፣ ጉድፍ ነው አለ የጣሉበት። የዚህ ዘመን ሰው መስቀሉ ላይ የሚጥልበት ጉድፍ ከምኑ ነው? ከልቡ የሚወጣ በአፍ የሚነገር። መናፍቃን መስቀሉ ላይ ጉድፋቸውን ለመጣል ይሞክራሉ። ጉድፋቸው ከአፍ። በነገራችሁ ላይ አፈር ከሚነሰንስባችሁና ምራቅ ከሚተፋባችሁ የትኛው ይሻላል? አፈሩ ይቀላል፣ ይሻላል። የሰው ምራቅ ርኩስ ነው። የቅዱሳን ምራቅ ግን መድኃኒት ነው። እንደ ቸሮ መድኃኔዓለም የእርሱ በባህሪው የነርሱ በጸጋ ወገብረ ጽውረ በመራቁ እንዲል ዮሐንስ ወንጌል ምዕራፍ 9 ቁጥር 2 ላይ ተፍ ብሎ ምራቁ ይፈውሳል። እንኳን ምራቅ ዛሬ ዓመታዊ ባላቸው የምናከብርላቸው አቡነ ተከስተ ብርሃን ናቸው አይደል? ጻድቁ ይዲማው ተከስተ ብርሃን አቡነ ተከስተ ብርሃን አባ በኪሞስ ይባላሉ። ተከስተ ብርሃን የማዕረግ ስማቸው ነው። ሰላማ ከሳቴ ብርሃን እንደምንለው በኪሞስ ተከስተ ብርሃን ይባላሉ። ለምን? በስብከተ ወንጌል ጎጃምን ዙሪያ ገባውን ስላበሩ፣ ዲማን ስላበሩ፣ ዲማን ስለመሰረቱ፣ ብዙ ድንቅ ተአምራትን ስለሰሩ፣ በአጠቃላይ ብርሃንን ስላበሩ ተከስተ ብርሃን ተብለዋል እንጂ ስማቸው በኪሞስ ነው። አባ በኪሞስ የማን ተማሪ ናቸው? የአቡነ ፊልጶስ። የአቡነ ፊልጶስ የማን ተማሪ ናቸው? የአቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት አቡነ ፊልጶስን ወለዱ። አቡነ ፊልጶስ አቡነ በኪሞስ ተከስተ ብርሃንን ወለዱ። እና አቡነ ፊልጶስ የደብረ ሊባኖሱ ስለ ሃይማኖት ተገርፈው ትግራይ በግዞት እያሉ አንድ ልጁ የታመመችበት ሰው ይመጣል። ልጅቱ እህቶቻችን አስተውሉ፣ በጣም መልከ መልካም ናት። ግን ሁሉ ነገር ተሟልቶ አይገኝም አይደል? ደህና ዋላችሁ? ብዙ ሰዎችን እዩ። እንደው መልክ ያላቸውን ሰዎች እንደው ተሸፋፍነው ምናምን ካልሆነ አንድ ጎዶሎ አይጠፋም። ብዙ ጊዜ አይታችሁ ከሆነ
ዝም ብሎ ግን ይሄ ዝም ብሎ ለሃጩን የማይቆጣጠረው ወጣት ግን አንዴ ሰይጣን ከነደፈ ልብ አይታይም። አንዳንዴ አይታችሁ ከሆነ ምኗን ወዳት ነው ትላላችሁ አይደል? ምኗን ነው የምትሏቸው አይነት አለው። ኧረ ለእኔ ንግስቴ ናት ይላል። ጸላይ ሰናያት አይኑ ላይ ያለው እስኪገፍለት ድረስ እኮ ነው። ሁሉም ሴት መልካም ችግር የለውም። የሔዋን ልጆች ናቸው። ሔዋን የእግዚአብሔር ፍጥረት ናት። እግዚአብሔርን መስላ የተፈጠረች ናት። ነገር ግን እግዚአብሔር ሙሉ በሙሉ ስጋዊ መልካችን የተሳካ እንዲሆን አያደርግም። ለምን እንደሆነ ታውቃላችሁ? የሰይጣን ማደሪያ ነው። እንታበያለን። ለዚያ ነው ቅዱስ ጎርጎርዮስ ቅድስት አርሴማን የገደላትን ድርጣድስን እሪያ አሳማ ነበርና ሲፈውሰው ወደ ሰውነት ሲመልሰው እግሩ ላይ ምን አተረፈለት? ሰኮና። እንዲህ ለምን ሲለው አይ ትታበያለህ፣ እሷን ስታይ ዝቅ ትላለህ፣ ትትና ያድርብሃል። እና በአገሩ በትግራይ እሷን የመሰለ ቆንጆ የለም። ችግሩ ግን እግሮቿ ሽባ ናቸው። ቆማ መሄድ አትችልም። እና መልኳ ደስ ብሏቸው ሊያገባት ይመጡና መኳንንቱ መሳፍንቱ ሲያዩት እግር የለ። አይ ምን ልታረግልኝ ያሉ ይተዋታል። አባቷ በጣም ያዝናል። በነገራችሁ ላይ የሚያገባ ማጣት በጣም ትልቅ ፈተና ነው። ብዙዎቻችሁ አታውቁትም። የማግባት እድል ሲመጣ የእግዚአብሔር ሰው ከሆነ አትቅለስለሱ። ማግባት ነው ነግሬያችኋል። ኋላ ትቸገራላችሁ። በጊዜው ጊዜ አግቡ ሲባሉ እምቢ ብለው 3 ጊዜ 4 ጊዜ የፈታ ሰው ለምነው ያገቡ አውቃለሁ። መልክ እያላቸው ገንዘብ እያላቸው አይጣል ነው። ሁሉም በጊዜው ብዙ አትንቀሽቀሹ፣ አትቸኩሩ። ግን ደግሞ አትኩሩ። ብዙ ደግሞ እንደዚህ መልኩ እንደዚህ ገንዘብ አትበሉ። የእግዚአብሔር ሰው ከሆነ ደግ ከሆነ አግቡት። ደግ ሰው ከሆነ አግቡ። ግን የለም። ምክንያቱም ከባድ ነው። ቆሞ ቀር መሆንን የሚያውቅ ነው የሚያውቀው የደረሰባቸው። ምክንያቱም ብዙ ሰው እኔ ጋር ስለሚመጣ ብዬ ነው። አባቷ ከማዘኑ የተነሳ ስለ አቡነ ፊልጶስ ሰማና ወደ አቡነ ፊልጶስ ሄዶ አባታችን አቤት፣ ኧረ ይራሩልኝ፣ ይዘኑልኝ። ምንድን ነው? ልጄ ቁማ ቀረችብኝ። መልክ እያላት ጠባይ እያላት ሁሉ እያላት ምንድን ነው? እግሯ ሽባ ነው። እና ምን ፈልገ ነው? ያድኑልኝ፣ እሱ ጻድቅ ነው፣ ትልቅ ሰው ነው፣ ያድኑልኝ አላቸው። እምነትህን አደንቃለሁ፣ በጎ ነው፣ ግን ምሰጥን ፈተና ከተዋጣህ ነው። ይፈትኑኝ፣ ግድ የለም። አይ ፈተናም አይደለም ነገሩስ። ከዛ እግራቸውን ግልጥ አደረጉት። አካላቸው ቁስል ስልስል ብሏል የተገረፉት እና መግል ጠብ ጠብ ይላል። ከዛ ጨርቅ አመጡና መግሉን ብስ አድርገው ወሰድና በዚህ እሻት ብለዋል። ለናዋላችሁ በመግል ማለት ነው እሻት አሉት። እምነት ይጠይቃል። አባቴ እርሶ ጻድቅ ነው፣ ይሄ መግል አይደለም፣ ይሄ በረከት ነገር ያምጡት ብሎ ወስዶ ሽት ቢያደርጋት ያለ ቢሾግራ ቀና ብሎ ቀጥ ዳነች። የጻድቁ ቁስል ተራ ቁስል አይደለም፣ በረከት ነው። ቁስል እንኳን ምራቃቸው ብዬ ነው የቅዱሳን። የኛ ግን የኔና የናንተ የአብዛኞቻችን ግን ርኩስ ነው። ልክ እንደ አይሁድን የረከሰ ምራቃቸውን ተፉበት አይደለም የሚባለው። ያው እና ጥንት አይሁድ ጥራጊ ነበር የደፉበት፣ እነዚያ ክፎቹ አይሁድ። ዛሬ ግን ጥራጊውን ካፋቸው ነው። ብዙ ሰው ጥራጊውን ካፉ ነው የሚደፋው። በነገራችሁ ላይ መናፍቃን ብቻ አይደለም፣ እኛ ቤት ውስጥም ያለ ጥራጊውን ካፉ የሚደፋ ብዙ ሰው አለ። እንዴት ዋላችሁ? መልካም ንግግር ምን ማለት ነው? አንድ ሰው መልካም ተናገረ የሚባል ምን ሲናገር ነው? ደህና ናችሁ? እንዴት ዋላችሁ? ብቻ ስለለመዳችሁት ነው። ደህና ናችሁ ሲባል ግር ያላችሁ። ደህና ናችሁ? ቸር አላችሁ? ንገሩኝ እንጂ። ጥሩ ነው። ስመ እግዚአብሔር መጥራት ጥሩ ነው። አንድ ሰው መልካም ተናገረ የሚባል ምን ሲናገር ነው? የመልካምነት መለኪያው ምንድን ነው? መልካም ነገር ተናገረ ሲባል የመልካም ንግግር መለኪያ ምንድን ነው? ንገሩኝ እንጂ።
ሞክሩ። አሃ በሉ እንጂ እንዴ ይሄማ ሊጠፋችሁ አይገባም፣ ሊጠፋችሁ አይገባም። የመልካም ንግግር መለኪያው የእግዚአብሔር ቃል ነው እንጂ ሌላ ምን አለ? በምን ይለካል? መልካም ንግግር ማለት የማን ቃል ነው? የእግዚአብሔር ቃል፣ የመጽሐፍ ቃል። በቃ የክፉ ንግግር መለኪያ ሁሉ ያጋንንት ቃል ነው። ይህን ማወቅ አለባችሁ። ምን ልል ፈልጌ ነው? የእግዚአብሔርን ቃል የሚናገር መልካም ተናጋሪ ነው። ይህን ማወቅ አለባችሁ። ሰናየ ተናገርከ፣ መልካም ተናገርክ ይባላል። መልካሙን ተናገርክ ይባላል። ስለዚህ ከአፉ በጎ ነገር አወጣ። ግን ደግሞ መልካም የሚሆነው መልካም ልብ ላላቸው ነው። ዘሰ እግዚአብሔር ውእቱ ቃለ እግዚአብሔር ይሰምዕ ይላል አይደል? ከእግዚአብሔር የሆነ የማንን ቃል ይሰማል? እንዴት ዋላችሁ? በቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 እስከ 48 አካባቢ ስታነቡት ምን ይላል? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ከእግዚአብሔር ካልሆናችሁ የእግዚአብሔር ቃል አያስደስታችሁ። ቁጭ ብለህ አቃቄር ስታወጣ። ትናንት አንድ ሰው በሆነ ነገር ውይይት እያደረግን ከወንድማችን ዲያቆን አባይነህ ጋር ደስ አላለውም። አንዳንድ መጽሐፎች ተነቀፉብኝ ብሎ ይሄ አንዳንድ አለርዝ ብሎ ማአት የጥንቆላ መጽሐፍ አምጥተው ብሎ እያሳተሙ አስቸግረዋልና መሀል ላይ የሚለው ነገር ቢጠፋው ምን አለ? ይሄ የልጅ ሽማግሌ ብሎ ሌላ ቃል አለውና እውነት ለመናገር አንድ የታዘብኩት ምን ታውቃላችሁ? ስድብ አያውቅም ማለት ነው ይሄ ሰው። ስለዚህ በደንብ የሚይዘው ሰው ቢያገኝ ይሄ ሰው መለወጥ የሚችል ነው። አየሁት። ምክንያቱም ስንት ጸያፍ ስድብ አለበት አለ። ምን አለ? የልጅ ሽማግሌ ብሎ ስድብ መሆኑን ያወቅኩት ተቃውሞ ጽፎበታል። ምክንያቱም የልጅ ሽማግሌ በባህላችን ምስጋና ነው ስድብ ነው? ንገሩኝ እንጂ ምስጋና ነው። ግን አላዋቂነቱ ተቃውሞውን ገለጠና ዘመናል ይሄ የልጅ ሽማግሌ ብሎ አለ። አያችሁ፣ የገና ስድብ ያልተማረ ነው። መሳደብ ይፈልጋል ግን አያውቅም ስድብ። ግሩም እኮ ነው። የገርሞኝ እኮ ነው በጣም ስድብ አያውቅም። በነገራችሁ ላይ የስድብ ነገር ከተነሳ እኔ ደጋግም የምላችሁ እውነት ነው። እኔ እንድትረዱ ትፈልጋለሁ። መቼም ቢሆን ምንም ነገር ቢነገር ስለእናንተ ነው፣ ስለኔ አይደለም። ይሄን ማወቅ አለባችሁ። ስለኔ የሚሆነው እኔ የምማረው ነው እንጂ ማስተምረው አይደለም፣ እናንተ ነው። የቤተ ክርስቲያንን ትምህርት መለየት አለባችሁ። የቤተ ክርስቲያን ትምህርት ሲሰጥ እንግዲህ ንባብ አለ፣ ትርጉም አለ፣ ሀተታ አለ፣ ምስጢር አለ። ከዚህ ውጭ ደግሞ ይሄ እንግዲህ ትምህርቱ የውስጡ ነው። ወደ እናንተ ሲደርስ ደግሞ በምን መንገድ የህይወት ጉዳይ ከሆነ ለምሳሌ የመጨረሻው ህይወት ነው። የህይወት ጉዳይ ሲነገራችሁ በምን ነው የሚነገረው? አንደኛ በምክር ይነገራችኋል። ንገሩኝ፣ በምን? በደንብ በሉት። በምክር አልለወጡ ስትሉ ከምክር ቀጥሎ የሚመጣው ምንድን ነው? ተግሳጽ ነው። ከምክር ቀጥሎ ምንድን ነው? በተግሳጽ አልመለስ ያለሳ ከተግሳጽ ከፍሎ ምንድን ነው? ዘለፋ ነው። መዝሙር 49 ቅዱስ ዳዊት ምንድን ነው የሚለው ርዕሱ? ዘለፋ ካህናት፣ የካህናት ዘለፋ ይላል። ዘለፋ ራሱ ሰሎሞን ጠቢው ምን አለ? ዝልፎ ለጠቢብ አስተዋኝ ሰው ምን በለው? ዝለፈው ይላል። ዘለፋ ነው። ይሄን ሁሉ እናንተ ግን ስትገሰጹ ምን ትላላችሁ? ስድብ ነው ትሉኛላችሁ። ስድብ ነው። ስድብ ኃጢአት መሆኑ እናንተ ካወቃችሁ እኔ ጠፍቶኝ ነናዋላችሁ። እንደው መቼም በጽድቅ ባልበልጣችሁ በጽድቅ ብትበልጡኝ በበጎነት ብትበልጡኝ በእግዚአብሔር ፊት በጣም ከኔ የተሻላችሁ ብትሆኑ እንኳን ቢያንስ አስተማሪያችሁ ነኝ። እናንተ ያወቃችሁት አይጠፋኝም። ይሄን ማስተዋል አለባችሁ። እንደው ነገርን ካነሳው ብዬ ነው። አንዳንድ ሰው ብዙ ነገር ያወራል። በነገራችሁ ላይ ብዙዎቻችሁ የምትመጡ ወደኛ ብዙ ጊዜ ጭንቋችሁ ነው። ብዙ ጊዜ ጭንቀታችሁ መፍትሄ ያገኛል። ከዛ በእግዚአብሔር ቸርነት ያገኛል። ከዛ እያላችሁ ትንሽ ትክሻችሁ ከፍ ሞቅ እያላችሁ ሲሄድ ልክ ምግብ ይቀርብለታል። የራበው ሰው አይደለም ጥርግ አድርጎ ይበላል። ሆዱ እየሞላ ሲሄድ ከምግቡ ላይ ምን ይጀምራል? አቃቂር ማውጣት ይጀምራል። ጥሬ ጨው። እኔም ገጥሞኛል ብዙ ቀን። መጨረሻ አካባቢ እንደው ወይ ባለቤት ነው አንቺ ይሄ ነገር ጥሬ ጨው አትልም እንጂ መጀመሪያ አትልም ነበር ነው አይደል የሚባለው? አያችሁ፣ ሰው ቁጭ ብሎ ኋላ ቆይቶ ሞቅታ እየተሰማው ሲሄድ አቃቄር ይሄማ ስድብ አይደለም። የሚገርማችሁ ነገር ገጥሞኛል። አንዲት ሴት ለረጅም ዘመን ያለቀሰችብኝ ልቤን ስታጠፋው የነበረች አንዲት ውጭ የምትኖር ሴት
መጨረሻ ላይ ሞቅ አላት መሰለኝ እንጂ የምትፈልገውን ነገር ሁሉ ካገኘች በኋላ መሰለኝ እንደሷ የሚያመሰግን የለም እኮ እንደው ሺህ ዓመት ያኑርልን መምህራችን ምናምን ብዙ ነገር ነው። መጨረሻ ኧረ እንደው ዝም ብለን እንደው የመቸገር ነው እንጂ እኮ ስድብ ነው ትምህርቱ ሁሉ። ዛሬ ነው እንዴት አየሽ? በይደናውኝ አልኩኝ። ምን ልላችሁ ፈልጌ ነው? አቃቂረኞች አትሆኑ። እኔ የምናገረውን አውቃለሁ። ደህና ዋላችሁ። ትዕቢት እንዳይመስላችሁ። የምናገረውን የሚቆጣጠር አካል ስላለኝ ነው። የምሰራትን የምናገራትን የሚቆጣጠር አካል አለ። ስህተት ሰርቼ እንዳንተ እንዳንቺ ተኝቼ ማደር እንዳይመስልህ። የሚቆነጥጣለ ቆንጣጭ ስላለ አትጨነቁ። ይልቅስ ተጠቀሙ። እውነት ለመናገር ስድብ ነው ብትሉ እንኳን በሰድባችሁ ትጎዳላችሁ? ክብር ታገኛላችሁ እንጂ ምን ትጎዳላችሁ? አምላክ ተሰድቦ የለ ወጡ ስብሐት። ምን ቁም ነገር ናችሁ እናንተ ብትሰደቡ? ምን ቁም ነገር ነኝ እኔ ብሰደብ? እንኳን ያልተሰደባችሁትን ምን ላችሁ ፈልጌ ነው። መልካም ንግግር ማለት ዘለፋንም ይጨምራል ብዬ የእግዚአብሔር ቃል። ለሁሉም ጉድፋቸውን ጣሉበት። አይሁድ ክዱ ሲኦል ወረዱ። አይሁድ ካሉና ሲኦል ወረዱ ያልነውን በ64 ዓመተ ምህረት መስቀሉን እንግዲህ ሰቅለውት ላይበቃቸው ደግሞ በጥራጊ ደፈኑት። ኋላ ግን የሚያስገርመው ነገር ሲኦል ወረዱ አለ እግዚአብሔር። ጥጦስ አስባስያኖስን ከ6 ዓመት በኋላ በሰብአ ዘመን ላከና የሚገርመው እነሱን ደመሰሳቸው፣ አጠፋቸው። ሀገራቸው እስራኤልን አጠፋባቸው፣ ከካርታ ተፋቀቸው። ሲኦል ወረዱ ማለት ነው በስጋም በነፍስም። ከዚያ ቀጥሎ ግን ምንድነው? ንህነሰ አመነ፣ እኛ ግን አመን። ወላ አመነ በኃይለ መስቀሉ ድህነ፣ ያመን እኛም በመስቀሉ ኃይል ዳንን ይላል። ይሄስ በምን ተተርጉሟል? ከ270 ዘመናት በኋላ የተነሳቸው ቅድስት ንግሥት እሌኒ ከልጇ ተማክራ ከቅዱስ ቆስጠንጢኖስ ኢየሩሳሌም ሄዳ ብዙ አስሳ ብዙ መከራ ተቀብላ ብዙ አልቅሳ ቅድስት እሌኒ መስቀሉን ስታወጣ ጌታ ከተወለደበት ካደገበት ከተጠመቀበት ካስተማረበት ከተሰቀለበት ከተቀበረበት ከተነሳበት ካረገበት እያለቀሰች ሁለት ሱባኤ እያያዘች ነው ያለ ምግብ። ኋላ መጨረሻ ላይ ሁለት አረጋውያን ተገኙ። አንደኛው ኪራኮስ፣ ሁለተኛው አሚኖስ የሚባሉ እነዚህን አረጋውያን ይዛ በቅዱስ ሚካኤል መሪነት በአባ መቃርስ ዘኢየሩሳሌም መካሪነት ዕጣን አጢሳ ጎልጎታ ላይ አመልክቷት አስቆፍራ መስከረም 17 ቁፋሮ የተጀመረ መጋቢት 10 ቀን ዛሬ። ለዚያ ነው መስቀል ተረክበ እምዘትሃባ ወገብረ መድምመ፣ መስቀል ከተደበቀበት ተገኘ። ማይቴ ተረከብከ ግዱፈ በበዳ እንዲል መጽሐፍ እዚያ የጎልጎታ ቀራንዮ ኮረብታ ላይ ተቆፍሮ ሲገኝ ንግሥት እሌኒ የበበት ይላል እልል አለች፣ አመሰገነች። ከዚያ የጌታ መስቀል እኮ በሉ እስቲ ሞት ያነሳል። ይሄ እምነቷ ነው። አምጡልኝ ከሶስቱ አንዱን እንለያለች። አንደኛውን አስከሬን አመጡላት፣ አስቀመጠችበት። ኢትሃውሰ ይላል። እንኳን ሊነሳ ንቅንቅም አላለ። ውሰዱ፣ ይሄ ክርስቶስ መስቀል አይደለም። ሁለተኛውን አኖረች። ኢትሃውሰ አልተንቀሳቀሰም። ውሰዱ፣ ይሄ ክርስቶስ መስቀል አይደለም። ሶስተኛውን ብታስቀምጥበት ተነስቶ ለመስቀሉ ሰግዶ ክብረ መስቀሉን ተናግሯል። ያው የሚገርማችሁ ያ ከሞት የተነሳው ከሲኦል ነው የመጣ ያደለው። ንስሐ ገብቶ ክርስቲያኑ ነው፣ አረማዊ ነው የነበረው። ነገረ መስቀሉ ማለት ይሄ ነው። ወላ አመነ እንደ ቅድስት እሌኒ ያመንነው በኃይለ መስቀሉ ድህነ፣ በመስቀሉ ኃይል ዳንን። ነገረ መስቀሉ ባጭር ይሄንን ይመስላል። ታዲያ ከኛ አንጻር አንዲት መልእክት ጣል አድርጌ እንጨርሰው እስቲ። እንደዚህ ያደርጉ በትክክል ማማተብም እኮ አንድ ሙያ ነው። ከፍ በፍጽም በሉ ወበንግድአ በአጻብ
ወበመዝራዕት ትእምርተ መስቀል ጸዊረነ ናንሶሱ በዚያው እናማትብበታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ያሬድ ምን አለ? በፍጽም አለ፣ በግንባር ወበእንግድአ በደረት ከመሃል ላይ የተዘለለ ኃይለ ቃል አለ የረሳሁት። በአጻብዕ አለ ጣቶች ላይ አንሰ አወፅእ አጋንንተ በአጽባዕተ እግዚአብሔር ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል 11:28 እኔ በእግዚአብሔር ጣት አጋንንትን አስወጣለሁ ይላል። ስልጣን ማለቱ ነው በምስጢሩ። በጥሬ ዘሩ ግን ለምን ተርቆ ለእግዚአብሔር ጣት ማለት ይሄ ትምህርተ መስቀል አካለ ወልድ እንዳሉት ማለት ነው። እኛ እንደዚህ፣ ሌላው እንደዚህ ነው አይደል? ሙሉ በድፍኑ እኛ እንደዚህ። በአጻብዕ ወመዝራዕት አለ በጣትም በክንድም የመስቀሉን ምልክት ተሸክመን እንዞራለን። በአንገታችንም መስቀል፣ በሰውነታችንም መስቀል፣ በጣታችንም መስቀል ነው። እንደ ጥንቱ በአፄ ዘርዓ ያዕቆብ ዘመን ግንባር ላይ መስቀል። በእርግጥ ፍትሐ ነገሥት ያው ያለው ነገር አለ፣ ግን ስለ ፍቅር የተደረገ ስለሆነ አንዳንድ ጊዜ አይነቀፍም። ትምህርተ መስቀል በግንባራቸው የቀድሞ ሰዎች ምን ያደርጋሉ? በግንባራቸው ትምህርተ መስቀልን፣ ትከሻቸው ላይ ክርስትና ስማቸውን ይጽፋሉ። እየተረሳ እያስቸገረ ብዙ ጊዜ ሰው ሲቀበር ምንድነው ገብረ ሥላሴ በሉት ይባላል። የለም አስሙ። ለምን? ትናንት ቅዳሴ ላይ የነበራችሁ ልጆች አይታችኋል። ካህኑ ኑዛዜ እየሰጡ ነው። ዲያቆኑ አድንኑ አለና ተጎንብሰን ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ራእዮሙ አልሎ መስቀል አለ። መቼም በዚህ ሰዓት ላይ ሰው ይንቀሳቀሳል፣ የሆነ ነገር ይሰራል ተብሎ አይጠበቅም። ስልክ ተደወለ እዛው ቤተክርስቲያን ውስጥ የሆኑ ሽማግሌ ሰውዬ ብሪጋታ ናቸው፣ አውቃቸዋለሁ። ማን ነው ይላሉ። ቅዳሴ ላይ ነኝ አይሰማም። በሳቸው እንዳትፈርዱ። የተማሩ ሰዎች በዜማ በቅዳሴ ባቋቋም አንዳንዴ መጽሐፍ የተማሩ ሰዎች ቤተክርስቲያን ቅዳሴ ላይ ስልክ ሲያናግሩ አይቻውቃሉ። ከዛ ሰው አንዳንዱ እያየ ይስቃል፣ አንዳንዱ ረጉድ ይላል። አንድ ደግሞ ቀድሞ ሰበካ ጉባኤኛ ጋር የነበሩት ደግሞ ሊናገሩ ፈልገው ፊታቸው ቆሙና እንደገና ምን ሆኖ እንደሆነ እንጃ ተመለሱ። እንግዲህ መቼም የሰው ልጅ ቢጨክን የማይጨክንባት ይፍታህ መባል ናት አይደል? መፈታት ምንም እሳቸው እያወሩ ኑዛዜው አልቆ ሰው ተሳልሞ ተቀምጦ እያወሩ ነው በስልካቸው። ሰው ቤተክርስቲያን ውስጥ ነው። የሚገርመው አብዛኛው ሰው የፈረደ በሳቸው ነው። እኔ ግን በሳቸው አይደለም የሚፈረድኩ፣ በራሴና በአገልጋዮች ነው። ዲያቆናት እኔን ሰው እንዲህ መደረግ እንደሌለበት አስተምራችኋቸዋል። እንዴት ዋላችሁ? እንዴት ዋላችሁ? እንደማይደረግ ያውቃሉ? አያውቁም። አስተምሯቸው፣ ንገሯቸው። ዲያቆናት፣ ካህናት እዳችሁን ከተወጣችሁ መብት አላችሁ። እዳችሁ ማስተማር ነው። አስተምራችሁ ባይሰማ ግን በዛ ሰዓት ልክ ስልክ ሲያናግር ማለት ነው እያዳፋ ዲያቆኑ ማስወጣት ይችላል። መብት ነው። አስወጥቶ ያባረዋል። ከዚያ ካህኑ ይሄን ያህል ጊዜ ቤተክርስቲያን እንዳትገባ ከልክያለሁ ብሎ ይከለክሏል። መብቱ ነው። ይሄን ያክል ስልጣን አላቸው ካህናትና ዲያቆናት። ይሄን ማወቅ አለባችሁ። ነገር ግን ስናስተምራቸው ነው መጀመሪያ። ምክንያቱም እኒህ ሰው ሲወለዱ መጥተዋል። ኋላ ተስቷቸው ድንገት ደግሞ በቀደም መጥተዋል። ከዚህ በኋላ ሲቀበሩ ይመጡ ይሆናል። አብዛኛው ክርስቲያን እንደዚህ አይደለም። ሲወለድ ይመጣል፣ ክርስትና ይነሳል፣ ከዚያ ደግሞ ሲቀበር ይመጣል። ምክንያቱም ሰው ወደ ቤተክርስቲያን መጣ የሚባል መቼ ነው? ንስሐ ገብቶ ስጋው ደግሞ ለመቀበል ሲመጣ ነው መጣ የሚባል። እንዴ አልመጣችሁም እኮ ስጋው ደግሞ ያልተቀበላችሁ ንስሐ ያልገባችሁ፣ በተለይ ንስሐ ያልገባችሁ እኮ አልመጣችሁም። በየቀኑ የምትመላለሱ እኮ ዝም ብለህ ነው በባዶ። ንስሐ ሳትገባ ቢቻል ስጋው ደግሞ ሳትቀርብ ምኑን መጣ? ስለዚህ የተወለድክ ቀን መጣ፣ ኋላ ደግሞ የቀብር ትመጣለህ። እሱን ማስተዋል አለብን። ይሄ ልናየው ይገባል። ስለዚህ መስቀሉን ተሸክመን የምንዞረው በግንባራችን እና በትከሻቸው ደግሞ ክርስትና ስማቸውን ይጽፉ ነበረ ለሚለው ነው። ምክንያቱም አብዛኞቹ ስለሚረሱት። እኔን ያወቁት ልጅ ሆኜ አንድ ትልቅ ሰው ወንድ ናቸው፣ ገላቸውን ሲታጠቡ ቀሃ ላይ ክርስትና ስም እዚህ በትልቁ በጥቁራት ተጽፏልና በጣም ገረመኝ። ለምን ብዬ ስጠይቅ እንደዛ ብሎ ነገረኝ። አንድ ጥሩ ነገር ይመስላል፣ ግን ዞሮ
ክርስትና ስም እስከ መርሳት ከደረሰ ያ ሰው ክርስቶስን ረስቷል ማለት ነው። ሰው ክርስትና ስሙን ከረሳ ምን ክርስቲያን ይባላል? ይባል አይችልም። ስለዚህ ዋናው ትልቁ ነገር መስቀሉን ቅዱስ መስቀል እዚህ በፊት ነግራችኋለሁ። ቅዱስ መስቀል ቤተክርስቲያን አሁን እዚህ ጉባኤ ስትገቡ ስትወጡ እያማተባችሁ ወጡ፣ ስትገቡ እያማተባችሁ ገቡ። ብዙ ጊዜ ተነጋግረናል አይደል? እዚህ ነግራችኋለሁ። ሰው ቤት ስንሄድ አማተን ስንገባ እንዴ እኔ ቤት ሰይጣን አለ እንዴ የምታማተብ እንደ እውነቱስ ሞልቶ ያሰኛል አይደለም? አማተብክብኝ ለምን ካለ ጸላይ ሰናት ቢኖር ነው እንጂ። ግን ምንድነው መልሱ? አይ እኔ ጋር የመጣ ድንገት እንዳለ እንዳይገባባችሁ ብዬ እኮ ነው። እውነት ነው እሱ። ስንገባ የምናማትበው የመጣውም ተከትሎ ክፋተኛው እንዳይገባ ውስጥም ያለ እንዳለ እንዳይጣላ አማትበው። በቃ ማዕድ ስንጀምርም እናማትባለን፣ ስንጨርስም እናማትባለን። ስራ ስንጀምርም እናማትባለን፣ ስንጨርስም እናማትባለን። ለምን? ሁለንተናችን መስቀል ነው። ነገረ መስቀሉ ሁለንተናችን ነው። አንዲት የመጨረሻ አንዲት ምስጢር ልንገራችሁ ስለ መስቀሉ። የሰው ልጅ ክርስቲያን ይሞታል፣ በእግዚአብሔር ፍርድ ይቀርብና ሚዛን ይመዘናል። ማናችንም እንመዘናለን። ይኸው በቅዱስ ሚካኤል ሚዛን። ታዲያ ስንመዘን እንዴት ነው ወደ ጽድቁን ወደ ኃጢአቱን የምናዘነብለው? ስብሐተ ፍቁር ዲያቆናት ስትቆሙ እንዲያው ከልባችሁ እንዲያው ውጭም ያላችሁ ውስጥም ያላችሁ ዲያቆናት ከልባችሁ ነው ስብሐተ ፍቁር ታስተውሉታላችሁ። ስብሐተ ፍቁር ክንፍ ያስወጣል። እንዴት ያለ ጸሎት ነው! በአርቶስ ቱላዳን ምናምን ንድራ ምናምን ከምትልኝ አይ ስብሐተ ፍቁር ብትጸልይ፣ አይ አርጋኖን ብትጸልይ፣ አይ ሆተ ብርሃን ብትጸልይ፣ አይ መልካ ሕማማት ብትጸልይ። ስብሐተ ፍቁር ታዲያ ምን የሚል አይለ ቃል አለ? ሶበ እበድነን ኖሃ እንበለ መስፈርት ወቅ ሶክነ ኮነለተ ገዳም ለአጥቦትነኒ ማርያም ይላል። ሶበ እበድነን ድንቁርናችን በሉ እስቲ ሶበ እበድነን ውሃ እንበለ መስፈርት ወቅ ድንቁርናችን በጣም ሲበዛ እንደው የማይሰፈር የማይመጠን ማን አለማስተዋላችን ኃጢአተኝነት ሲበዛ ሶክነ ኮነለተ ገዳም ኃጢአታችን ክፋታችን እሾ ሆኖ አላህ እሾ የታጠረበት በረሃ ላይ ማያስኬድ እንደዛ ለአጥቦትነኒ ማርያም ለንስሐ የጨከነ ልብ ትሰጭን ዘንድ ድንግል ማርያም ነኝ አለ። ኋላ ደግሞ ሰው ስለራሱ ምንድን ነው የሚያስበው? እኔ ኃጢአተኛ ነኝ ብሎ ሰው ካላሰበ እኮ ለገሃነመ እሳት ራሱን አዘጋጅቷል። ታዲያ ምን ይላል? ኢትዝክሪ ብለን ታስታውሷታላችሁ። እንደገና ደግሞ ለጻድቃና እኮ አሁን ሰው ሲጸልይ አይገርመኛል። አባ ጊዮርጊስና አጼ ልብነ ድንግል ምን ያሉ ለጻድቃና እኮ ለጻድቃን አኮ ስራተንሰ ዘኮነ ዳኢሙላታን ለከማነ ማርያም ስርያ በሳነ ይላል። ንስሐ ለጻድቃን ነው ለኃጥአን ነው የተሰራው? ኃጥአን እነማን ናቸው? ንገሩኝ እንጂ ፈቀቃችሁ አይደል? እኛ ለማለት አንድ ሰይጣን አንድ ቀን መጣና አንዱ መነኩሴ የበቁ መነኩሴ ናቸው ሊፈትናቸው አንቱ አላቸው። አቤት። በዚያ በመጽሐፍ ቅዱስ በፍርድ ቀን በጎችን በቀኝ ፍየሎችን በግራ ያቆማቸዋል ያለ ምን ለማለት ፈልጎ ነው? በጎቹ እነማን ናቸው? ፍየሎቹ እነማን ናቸው አላቸው። ይሄን ጊዜ እንደዚያች መነኩሴ እንደዚያች መበለት ሽምብራ ስትቆላ መንንኩ ብላ ቅር ብሎ ሰዓት ተፈንጥሮ እጇን በላት። ውይ አለች፣ ይሄ ምድራዊ እሳት እኛን ጻድቃኖቹ እንዲያቃጠለ ያ የሰማያዊውን ያን ኃጥአን እንዲል ሊያደርጋቸው ነው አለች ይባላል። ከልብ እኮ እንደዚህ የምናስብ ሰዎች አንጠፋም። ይሄ መነኩሴ ግን ምን አለ? ገብቶታል ሰይጣን እንደሆነ። ፍየሎች ከተባሉት አንዱ እኔ ነኝ፣ በጎች የተባሉትን ግን አላውቅም ብሎ አለው። ብን ብሎ ጠፍቶ ሄዷል ከቤቱ። ስለዚህ ኃጥአን እኛ ነን፣ ጻድቃንን እግዚአብሔር ያውቃቸዋል። እቺ እንዳትረሱ። ደህና ዋላችሁ። ኃጥአን እኛ ነን፣ ጻድቃንን እግዚአብሔር ያውቃል። ይኸው ነው። ስለዚህ በሚዛን ሲመዘን እኛ ወደ ጽድቁ ወደ ኃጢአቱ ነው የምናዘነብል፣ ወደ ኃጢአት። ያን ጊዜ እመቤታችን ትመጣለች። እምነተ ክርስቲያን አኮኑ ሶበ ተመውተ አሐቲ ናዞታ ፍጡነ ትብጽሕ አንቲ መልካ ኪዳነ ምሕረት። ክርስቲያን ሞተ ከተባለ እመቤታችን ከተፍ ለምን መጽቶ ይሆን ስሜን ጠርቶ ይሆን ብላ ትመጣለች።
እዚያ የእመቤታችን የቅዱሳን አማላጅነት ምክንያት ካለው ቀረብ ብላ እመቤታችን የቅዱሳኑ ወይ መላእክቱ ዘዚአየ የኔ ነው መታሰቢያን አድርጓል ብሎ ይላል። ያን ጊዜ ታሪኩ ሰፊ ነው። ሲኦልን ያሳዩታል። የሆነ አንዳንድ ነገር አለ። ኋላ ወስደው ምን ይሉታል? ቅዱስ ሚካኤል አንቺ ነፍስ ሆይ ፈጥነሽ ለመስቀል ስገጂ፣ በጌታ ዙፋን ጌታ በሰማይ በዙፋኑ በስተቀኝ መስቀል አለ። ቅዱሳን ሁሉ ሲያርፉ ያዩታል። እዚያ መስቀል ስግዲ ይላታል። ስገጅ ቶሎ ይላል። ለመስቀል ከሰገደች በኋላ ሰይጣን በሁሉ መከራከር ይችላል። ቅዱሳን የኔ ነው ሲሉ ኧረ የለም የኔ ነው እንጂ ይላል። ለመስቀል ፈጥነሽ ስገጂ ይላታል መልአኩ ቅዱስ ሚካኤል። ለመስቀል ስትሰግድ አፉ ይታሰራል፣ ይዘጋል። አበቃ። እዚያ በኋላ መከራከር አይችልም። ተዘጋ ማለት እሱ ነው። የመስቀል ክብሩ እንደዚህ ነው። በኃይለ መስቀሉ ይጠብቀን። የመስቀሉን ጣዕም ረድኤት በረከት ያሳድርብን። ጾሞ ለማበረከትም ያብቃን። እንግዲህ ትምህርቱን ሰኞ ትንሽ አይቻችኋል። ሁላችሁ አይደለም የመጣችሁ፣ መጣችኋል። ተባረኩ። የመጣችሁ ግን ሰኞ ነው፣ ማክሰኞም ነው፣ ረቡዕም ነው፣ ሐሙስም ነው፣ ዓርብም ነው፣ ቅዳሜ እሑድም ነው። በተለይ ግን ተግሳጹ ማክሰኞ፣ የመምህር አለማየሁ ሰኞ። በቃ ቢያንስ ግዴታ እንጣልባቸው። ድጋሚ ያለው የሁለቱ ድጋሚ ያላቸው የሁለቱ ግን ተግሳጽ መቼ? ማክሰኞና ሐሙስ። ጥሩ። ስለዚህ ሰኞ፣ ማክሰኞ፣ ሐሙስ ምላውን ታደርሱና ትምህርት ትማራላችሁ። አሁን ዓርብ ዛሬ መስቀል ስለሆነ ያልኳችሁን መደበኛ ተከታታይ ነገር አልጀመርኩም። እንግዲህ እግዚአብሔር ደግሞ የዛሬ ሳምንት ቢያደርሰን 17 ነው። እንግዲህ እንደ እግዚአብሔር ፈቃድ ይሆናል። ትምህርቱን ግን ተከታተሉ፣ አይቅርባችሁ። ምላውም አይቅርባችሁ፣ ትምህርቱም አይቅርባችሁ። እንግዲህ እግዚአብሔር አምላካችን ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምሕረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ በሰላም አውሎ በሰላም ጉባኤያችን ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ከእመቤታችን ድንግል ወላዲተ አምላክ እማምላክ ማርያም ጣዕመ ፍቅሯን በረከቷን ከቅዱሳን ከንጹሐን በረከት እንዲያሳድርብን በኃይለ መስቀሉ ሞገሰ መስቀሉ እንዲጠብቀን መዋዕለ ጾሙን ተረፈ ዘመኑ እንዲባርክልን ከብርሃነ ትንሣኤው በሰላም እንዲያደርሰን ጾሙ ለማበረከት እንዲያበቃን የንጹሐንን በረከት እንዲያሳድርብን ከፈተና ከመከራ እንዲሰውረን ሙታን እንዲምርልን ሕያዋንን እንዲጠብቅልን የወንድማችን የወልደ ተክለ ሃይማኖት ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን በጎ የሚያስቡትን በበጎነታቸው እንዲያጸናልን ክፉ የሚያስቡትን ለንስሐ ልቦና እንዲሰጠን ፍጻሜያችን እንዳያሳምርልን ለጸሎት በቆማችሁ ጊዜ አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ ወለተ ጻድቅን አጽደ ማርያምን ወለተ ሥላሴን አመተ ሥላሴን ወለተ ሩፋኤልን በይቅርታው እንዲጠብቅልን የቅድስት ሥላሴ ልጆች ማህበርተኞችን በያሉበት ሁሉ በምህረቱ እንዲያጸናልን እንዲጠብቅልን የሰላም አምላክ ሰላም እንደዋለን ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ድንግል በሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሰኞ በ13 ክብር እንድታገኙ አሁን የእሑድ ዝክር አለ አይደለም? እሑድ የሊቃውንት ዝክር አለ። ለእሑዱ ዝክር በስራ የምታግዙ በስራ ገንዘብ የምታዋጡ በር ላይ ስለሚቆም የሊቃውንቱን ዝክር መሳተፍ በጎዳና ትችላላችሁ። እግረ መንገዱን ግን ሰኞ ደግሞ እሑድ ሊቃውንቱን ትዘክሩና ሰኞ የአባታችን የታላቁ ቅዱስ መቃርስ እሑድ ስንክሳር የሚያነብሰው እንግዲህ ወገቡን በደንብ ሸባ አድርጎ ታጥቆ ነው። ረጅም ስንክሳር ከሚባሉት አንዱ መካከል መጋቢት 13 ነው። ረጅም የሚባሉ ይታወቃሉ። እንደ ሐምሌ 8፣ እንደ ታኅሳስ 8፣ እንደ መጋቢት 13፣ እንደ መጋቢት 27 ያሉ አሉ። ረዘም ያሉ ምንባባት ወገብን ሸብ አድርጎ የሚነበቡ ጠንከር ያሉ እንደ ህዳር መርቆሬዎስ ያሉ እና በደንብ አንባቢ ክብር ያገኛል።
እሁድ ለሰኞ እሁድ በሰርክ ላይ ስንክሳር ያው የምታነቡ ልጆች ስለምታወቁ በደንብ ጥርት አድርጋችሁ እንድታነቡት። እዚያ ውጭ ግን የዚያኑ ቀን ዝክር እንድትዘክሩ የአባታችን መቃርዮስ ዝክር እንድትዘክሩ። መደበኛው ጉባኤ ይቀጥላል፣ ግን የአባታችን መቃርዮስ ዝክር የርዕሰ መነኮሳት ቃል ኪዳናቸው ጽኑ ነው በእውነት እና ይህንን አደራ ልንላችሁ እንወዳለን። ሰዓት ስለመሸ ሌላ መልእክት በር ላይ ሳንቲም ያው አቅማችሁ የቻለውን ያክል ዝክር 1 ብርም ይሁን 10 ብርም 100 ብርም ብቻ የሊቃውንቱ ዝክር ስላለ እሱን እየሰጣችሁ እንድትሄዱ አደራ ትባላላችሁ ማለት ነው። የአባታችን የአባ መቃርዮስን ክብር በዓል እንድንሳተፍ አደራ ለማለት ያክል ነው። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን። ቅዱሳን መላእክት ይጠብቋችሁ፣ ማምላክ በረድኤት አትለያችሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። ዝክሩን ከውጭ እየቀመሳችሁ መሄድ ትችላላችሁ።